የአምስተኛ ክፍል የሂሳብ መምህር ነኝ። ተማሪዎች በዛሬው የሂሳብ ክፍለ ጊዜያችን የምንመለከተው መቶኛዎችን ወደ አስርዮሽ መለወጥ ነው። መቶኛዎችን ወደ አስርዮሽ መለወጥ እንመለከታለን። ይሄን ትምህርት ከተማራችሁ በኋላ በሂሳባዊ አረፍተ ነገር በቃላት ፕሮብሌም እንዲሁ ቁጥሮችን የሚሰጡትን መቶኛዎችን ወደ አስርዮሽ መለወጥ መስራት ትችላላችሁ ማለት ነው። ወደ ዋናው ክፍለ ጊዜያችን መቶኛዎችን ወደ አስርዮሽ መለወጥ ወደሚለው እስከ መሄዳችን በፊት በባለፈው የሂሳብ ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜ የተማርነው ክፍልፋዮችን ወደ መቶኛ መለወጥ ነበር። ክፍልፋዮችን ወደ መቶኛ ስንለውጥ መቶኛ ማለት ምን ማለት እንደሆነ፣ መቶኛ ማለት ታህታቸው መቶ የሆኑ ክፍልፋዮች በሙሉ መቶኛ እንደሚባሉ፣ ታህታቸው አስር የሆኑ ክፍልፋዮች በሙሉ አስረኛ እንደሚባሉ ተመልክተናል። በተጨማሪ ደግሞ የተሰጡትን ክፍልፋዮች ወደ መቶኛ መለወጥ ነው በዋናነት ያየነው። ስለዚህ እነሱን ለክለሳ ያክል እንመለከታቸዋለን። ክፍልፋዮችን ወደ መቶኛ መለወጥ። ክፍልፋዮችን ወደ መቶኛ ስንለውጥ ሁለት አይነት ዘዴ ተመልክተን ነበር። የመጀመሪያው ዘዴ ክፍልፋዩ የተሰጠው ክፍልፋይ ታህት መቶ እኩል ታህት ባለው ቁጥር መግለጽ ነበር። ይህ ማለት ደግሞ ታህታቸው የመቶ አካፋይ ከሆነ እንደ ልባችን በብዜት መልክ በመጠቀም መቶ እንዲመጣ ማድረግ እንችላለን ማለት ነው። ታህታቸው መቶ እንዲመጣ የሚችሉ ቁጥሮች መጠቀምን ከሆኑ በእንደዚህ እንጠቀመው። ሁለተኛው ደግሞ በ100% በማብዛት ቁጥሮቹን አብዝተን እና ለአካፋዩ አካፍለን ስንጨርስ የመቶኛ ምልክቱን ከጎን ማስቀመጥ ነበር። ስለዚህ በሁለቱ ዘዴ የበለጠ ለማስታወስ በሁለቱ ዘዴ ጥያቄዎችን እንሰራለን፣ የክፍል ስራ እንሰራለን ማለት ነው። የሚከተሉትን ክፍልፋዮች ወደ መቶኛ ወይንም ፐርሰንት ለውጡ። አራት አምስተኛ፣ 3 8ኛ፣ 6 8ኛ፣ 2 ሙሉ 1 3ኛ፣ 9 2ኛ። ስለዚህ እነኚህን በሁለቱም አይነት መንገድ አንደኛው ታህቱ 100 እንዲመጣ ማድረግ፣ ሁለተኛው ደግሞ በ100% በማብዛት በ100% ካበዛን በኋላ ያሉትን ቁጥሮች አብዝተን አካፍለን ውጤቱ ላይ የመቶኛ ምልክቱን ፐርሰንት ምልክቱን ማስቀመጥ። የመቶኛ ምልክት ፐርሰንት ምልክት የምንለው ፐርሰንት ወይንም መቶኛ ምንለው ይሄ ነው። ይሄ ማለት ደግሞ 100ኛ ማለት ነው። ይሄም 1% ማለት ነው። ስለዚህ ይሄንን በማስቀመጥ ክፍልፋዩን ወደ መቶኛ እንቀይራለን። ስለዚህ ሀናለን በምሳሌ መሰረት አይተን ሌሎችን በክፍል ስራ እንሰራለን ማለት ነው። ከኔ ጋር ሁኑ። 4 5ኛን አሁን ይሄኛውን በመጀመሪያው ታህቱ የመቶ አካፋይ ስለሆነ የመቶ አካፋይ የሆኑት ደግሞ በራሳቸው 100 ሲካፈል ለ5 20 ይመጣል። ስለዚህ 4 ሁለቱንም በ20ኛ ሳበዛው፣ ምክንያቱም በ20ኛ ያበዛውበት ምክንያት ታህቱ 100 እንዲመጣልን 100 ሲካፈል ለ5 20 ይመጣል። በ20ኛ ሳበዛው ታህቱ 100 ይመጣልናል ማለት። ስለዚህ እዚህ 84 ሲባዛ በ20 ሲካፈል 5 ሲባዛ
በ20 80 ሲካፈል ለ100 80 ሲካፈል ለ100 ማለት በሌላ አገላለጽ 80 ሲባዛ በአንድ መቶኛ ማለት ነው። ይሄ አንድ መቶኛ የምንላት ይሄ አንድ መቶኛ የምንለው በፐርሰንት ሲቀመጥ 80% ተደርጎ መቀመጥ ይችላል። ይሄ የሰራ ነው ታህቱ 100 እንዲመጣ በማድረግ ብቻ። በሁለተኛው ደግሞ የአሰራር ዘዴ ታህቱን ለአሉንም በአጠቃላይ ሁሉንም የተሰጠውን ክፍልፋይ በ100% ማብዛት ወይንም በ100ኛ ማብዛት በ100% የማብዛት ሂደት 100% ማለት በ100ኛ የማብዛት ሂደት። ስለዚህ ሁለቱንም ከሁለት አንዱ መጠቀም። እዚህ ይሄን ሳበዛው በ100% ሳበዛው 3 ሲባዛ በ100 ሲካፈል ለ8 ከዛ መጨረሻ ላይ ፐርሰንት ምልክቱ አለ። 3 ሲባዛ በ100 300 ሲካፈል ለ8 ፐርሰንት አለ። 300 ለ8 እናካፍላለን። 300 ለ8 3 ለ8 አይችልም ከ30 30 ለ8 30 ለ8 4 ጊዜ 32 ነው። 3 ጊዜ ይችላል 3 ጊዜ 8 24 ከ04 አይችልም ከ10 አንድ ይበደራል ከ10 4 6 ይሄ አንድ ስላበደረ 2 ሆናል። ከ2 ለባዶ ማን ይወርዳል? 60 0 ይወረደ። 60 ለ8 7 ጊዜ 8 56 ከ0 ላይ 6 አይችልም አንድ ሲበደር ከ10 6 4 ይሄ 5 ሆናል። ከ5 5 ባዶ። ስለዚህ ድርሻው ስንደረሰ 37 ሙሉ ቀሪው 4/8 መጨረሻ ላይ የፐርሰንት ምልክት። ስለዚህ ሁለቱንም በተለያየ ሂሳባዊ አሰራር ነገር ግን ክፍልፋዮችን ወደ መቶኛ መቀየር በእንደዚህ አይነት መልኩ አይተናል። እናንተም ደግሞ እነኚህን 4 ደቂቃ ሰጥቻችኋለሁ። በ4 ደቂቃ ውስጥ ትሞክሩና በድጋሚ በመገናኘት ጥያቄዎችን እንሰራለን። ለነኚህ ጥያቄዎች 4 ደቂቃ መጠቀም ትችላላችሁ ማለት ነው።
እሺ ተማሪዎች ተመልሰን በድጋሚ ተገናኝተናል። ጥያቄዎቹንም ጥሩ አድርጋችሁ እንደሞከራችሁ ተስፋ አድርጋለሁ። ምክንያቱም በባለፈውም ክፍለ ጊዜ በደንብ አድርገን በምሳሌዎች አብራርተን ሰርተን ነበር። አሁንም ለማስታወስ ሞክሬያለሁ። አሁን ደግሞ እናንተም የሰራችሁትን እዚህ ጋር አብረን እናያለን ማለት ነው። ከኔ ጋር ሁኑ። የመጀመሪያው ጥያቄ 6/8 ነው የሚለው 6/8 ነው። ታህቱ እንደምትመለከቱት የመቶ አካፋይ አይደለም። የመቶ አካፋይ ስላልሆነ ይሄንን የምንጠቀመው በ100% በማብዛት ነው። ስለዚህ ይሄንን በ100% ወይም በ100ኛ ማብዛት ነው። ስለዚህ ይሄን በ100% ሳበዛው 606 ሲባዛ በ100 ሲካፈል ለ8 ጨረሻ ላይ የፐርሰንት ምልክቱ ይቀመጣል። 600 ሲካፈል ለ8 ፐርሰንት ምልክቱ መጨረሻ ላይ። ስለዚህ 600ን ለ8 እናካፍላለን። 600 ለ8 60 ለ8 7 ጊዜ 56 ከ10 አንድ ይበደራል። ከ10 6 4 ይሄ ባዶ ነው። 0 ይወርዳል። 40 ለ8 5 ጊዜ 8 40። ስለዚህ ይሄ ቀሪ የለውም። ስለዚህ 600 ለ8 75% ነው ማለት ነው። ይሄኛው በ100% በመጠቀም ክፍልፋዮችን ወደ መቶኛ መቀየር ችለናል። የሚቀጥለው ጥያቄ ደግሞ ድብልቅ ቁጥርን ቀጥታ ወደ መቶኛ መቀየር ቅድሚያ ወደ ህገወጥ ክፍልፋይ መቀየር አለብን። ህገወጥ ክፍልፋይ ለአሉ ከታህቱ የሚበልጥና እኩል የሚሆን እንደሆነ ተምራችኋል። ስለዚህ 2 ስንቀይረው 2 ሙሉ 1/3 ማለት ለአሉን በታህቱ አብዝተን ለአሉን እንደገና የህገኛ ክፍልፋዩን ለአል እንደምራለን። 2 ሲባዛ በ3 ሲደመር 1 ሲካፈል ራሱን እንዳለ እናስቀምጣለን። ቅድሚያ ማብዛት ነው የሚቀድመው። 2 ጊዜ 3 6 ሲደመር 1 ሲካፈል ለ3 ስለዚህ 7 3ኛ ይመጣልናል ማለት ነው። ስለዚህ ይሄ 7 3ኛን ታህቱ እንደምንመለከተው የመቶ አካፋይ አይደለም። ያኛውን የአሰራር ሂደት እንዳንጠቀም። ስለዚህ ይሄንንም በተመሳሳይ 100% እንጠቀማለን። በ100% ስናበዛው 7 ሲባዛ በ100 700 ሲካፈል ለ3%። አሁንም በተመሳሳይ 700 ለ3 እናካፍላለን። ለ3 7 ለ3 2 ጊዜ 6 1 ይመጣል። 10 ይወርዳል። 0 ሲወርድ 10 10 ለ3 3 ጊዜ 9 1 አሁንም 0 አለን ይወርዳል። 3 ጊዜ 3 9 1 ይመጣል። ስለዚህ የሚቀረን 233 ሙሉ 1/3% ይመጣል ማለት ነው። በጣም ጥሩ ተማሪዎች፣ እነኚህ በ100% ወይንም ለአሉና ታህቱ እንዳለ ክፍልፋዩን በ100% በማብዛት ክፍልፋይን ወደ መቶኛ የመቀየር ሂደት ነው። የመጨረሻው ላይ ደርሰናል። ክፍልፋዩን ወደ መቶኛ የመቀየር ታህቱ እንደምትመለከቱት በሁለት አይነቱ መንገድ መስራት እንችላለን። ነገር ግን ቀለል በሚለው ታህቱ እንዳያያችሁት ባለፈው እንደተማርነው ታህታቸው የመቶ አካፋይ ከሆኑ 2 4 5 20 25 50 ከሆኑ ታህቱን ይሄን 100 እንዲመጣ ማድረግ ነው። ታህቱ 100 እንዲመጣ ማድረግ ደግሞ 2 ነው። 100 ሲካፈል ለ2 50 ነው። ስለዚህ ለአልና ታህቱን በ50 ማብዛት። ምክንያቱም 2 የመቶ አካፋይ ነው። 100 ሲካፈል ለ2 50 ስለሆነ ስለዚህ 9 ጊዜ 50 9 ሲባዛ በ50 ሲካፈል 2 ሲባዛ በ50 9 ጊዜ 50 450 ሲካፈል ለ100 ይሄን በሌላ አገላለጽ ስንቀምጠው 450 ሲባዛ በ100ኛ ነው። ምክንያቱም መቶኛ የምትለው ጽንሰ ሐሳብ እዚህ ጋር ያለችው መቅረስ ስላለባት ማለት ነው 400። ስለዚህ በዚህች ቦታ እቺ ምልክት ስለምገባ 450 ከመጨረሻ ላይ ፐርሰንት። ስለዚህ 9/2 ወይንም በ10 ስናስቀምጠው 4.5 የሚለው 450% ይመጣልናል ነበር።
ስለዚህ በባለፈው ሂሳብ ትምህርታችን ይሄን ነበር የተማርነው። ዛሬ በቀጥታ የዛሬው ርዕስ መቶኛዎችን ወደ አስርዮሽ መቀየር እንገባለን ማለት ነው። አብራችሁኝ ነው። መቶኛዎችን ወደ አስርዮሽ መለወጥ። መቶኛዎችን እንደምናይ መቶኛ ማለት ታህቱ መቶ የሆነ ማንኛውም ክፍልፋይ መቶኛ ይባላል። መቶኛ ስናስቀምጥ አንድ መቶኛ ተብሎ ይገለጻል። ይሄ ሲነበብ አንድ መቶኛ በምልክትም ሲገለጽ በእንደዚህ አይነት መልኩ ወይንም 1% ተብሎ ይገለጻል። ይሄን ነበር የያዝነው 100ኛ። ስለዚህ እነኚህን በፐርሰንት የተቀመጡ በመቶኛ የተቀመጡ ቁጥሮችን በአስርዮሻዊ ቁጥር እንደምናስታውሰው ወደ ግራ ሙሉ ቁጥሮች አሉ፣ ወደ ቀኝ ደግሞ አስርዮሻዊ ቁጥሮች አሉ። ወደ ግራና ወደ ቀኝ አስርዮሻዊ ቁጥሮች የያዙትን ምሳሌ 234.56 ብንል ወደዚህ አስርዮሻዊ ቁጥሮች አሉ፣ ሙሉ ቁጥሮች አሉ። ወደዚህ ሙሉ ቁጥሮች አሉ። ከነጥቡ ደግሞ በስተቀኝ በኩል ደግሞ አስርዮሻዊ ቁጥሮች ነው ያሉት። ሙሉ ቁጥሮች እዚህ የአንድ ቤት፣ የ10 ቤት፣ የ100 ቤት በማለት እንደዚህ ይገለጻሉ። ወደ ቀኝ ስንዞር ደግሞ የአንድ ቤት የሚባል የለም። የአንድ አስረኛ፣ አንድ መቶኛ ወይንም መቶኛ፣ አራት ብናስገባ 1000ኛ እያለን እንገልጻለን። በእንደዚህ አይነት በነጥብ መልኩ የተቀመጡት ቁጥሮችን ወደ አስርዮሽ እነኚህን ወደ መቶኛም ወደ አስርዮሽን መቶኛንም ወደ አስርዮሽ መቀየር እዚህ ርዕስ ላይ እንመለከታለን ማለት ነው። በቀጥታ መቶኛዎችን ወደ አስርዮሽ ለመቀየር ምንድነው ማድረግ ያለብን? መቶኛ አንድ የተሰጠ መቶኛን ወደ አስርዮሽ ለመቀየር የመቶኛ ምልክቱን በመተው ቁጥሩን ለመቶ ማካፈል። ተውሉ መቶኛዎችን ወደ አስርዮሽ ለመለወጥ ወይንም ለመግለጽ አስርዮሽ መቶኛዎችን በአስርዮሽ ለመግለጽ ማደረግ ያለበት ነገር በዋናነት 100% የሚለውን ምልክት በመተው ቁጥሮችን ሙሉ ቁጥሮችን ማካፈል። ሙሉ ቁጥሮችን በመቶ ማካፈል። በጣም ጥሩ። ስለዚህ ሁለት ነገሮችን እንሰራለን ማለት ነው። መቶኛዎችን ወደ አስርዮሽ ስንቀይር አንደኛ ፐርሰንት የሚለውን ምልክት መቶኛ የሚለውን ምልክት ከዛ ላይ ከተሰጠው መቶኛ ላይ እንተውና ሁለተኛው ላይ ደግሞ የነበረውን ቁጥር ለመቶ ማካፈል እንሰራለን ማለት ነው። እነኚህን በምሳሌ እናያቸዋለን። የሚከተሉትን መቶኛዎች ወይንም ፐርሰንቶች ወደ አስርዮሽ ለውጡ። 40% %4.5%
በጣም ጥሩ። በተለያየ አይነት ክፍልፋይንም ያማከለ አስርዮሽንም ያማከለ በድብልቅ ቁጥርም ያማከለ መቶኛዎችን ተሰጥቷል። እነኚህም መቶኛዎች እንዴት ወደ ተፈለገው ወደ አስርዮሽ በቁጥር በነጥብ ማስቀመጥ ሂደት እንዴት እናስቀምጣለን የሚለውን እንመለከታለን ማለት ነው። የመጀመሪያውን ስንመለከት መቶኛዎችን ወደ አስርዮሽ ለውጥ የሚለው የመጀመሪያው የአሰራር ሂደት ምንድነው? ፐርሰንት የሚለው ምልክት መተው ነው። ከዛ በመቶ ማካፈል ነው። ከዚህ ላይ ፐርሰንት የሚል ምልክት አለ። ቀጥታ ፐርሰንት የሚለው ምልክት ስንተው በምን ይሄዳል? በመቶ ማካፈል የሚለው ይመጣል። ስለዚህ ለዚህ ስንመጣ 40% የሚለው ምልክት ስንተው ይሄ ሲቀመጥ 40% ማለት ሲባዛ በአንድ መቶኛ ማለት ነው። ይሄ 40% ማለት ፐርሰንት ማለት አንድ መቶኛ ነው። ስለዚህ መቶውን ስንተው ፐርሰንቷን ስንተው ሲካፈል ለመቶ ማለት ነው። 40 ሲባዛ በአንድ መቶኛ ማለት ነው። ይሄ 40 ሲካፈል ለመቶ ማለት ነው። ስለዚህ አሁን በማካፈል ጊዜ ከስር ያለው ታህቱ መቶኛ ስለሆነ ወይንም ታህቱ ባለ 2 ዜሮ ስለሆነ ታህቱ ከላይ ያለውን ለአሉን ሲያካፍል በቁጥሮቹ ታህቱ የ10 ብዜት ስለሆነ የያዙት የዜሮ ብዛት 2 ነው። ስለዚህ በዜሮ ብዛት ልክ ከአንድ ቤቷ ሆሄ ከመጨረሻው ከቀኝ በመነሳት ወደ ግራ በዜሮቹ ልክ እንሄዳለን። በዜሮቹ ልክ ታህቱ 2 ዜሮ ነው ያለው። ስለዚህ ከግራ በመነሳት ከቀኝ በመነሳት ወደ ግራ በዜሮ 2 ዜሮዎች ስላሉት 1 2 እንሄዳለን። ነጥቧ እዚህ ትቀመጣለች። ስለዚህ እዚህ ነጥብ ከተደረገ እዚህ ይደረጋል ማለት ነው። ስለዚህ የምናደርገው 40 መቶኛ ማለት 40 አለ 2 ስንሄድ 1 2 ስንሄድ ነጥብ እዚህ ተቀመጠ 0.40 ወይንም 0.4 ብለን ማስቀመጥ ይቻላል። ይህን ስናደርግ ከታች ያሉት ታህቱ ላይ ምንጊዜ መቶኛ የሚለው ጽንሰ ሐሳብ ላይ ዜሮዎቹ ስላሉ በዜሮዎቹ ልክ ከቀኝ ጫፍ በመነሳት ወደ ግራ ዜሮዎቹ ልክ ቆጥረን እንሻገራለን። በድጋሚ ድብልቅ ቁጥሮቹንም እናያለን ማለት ነው። ይሄንም ድብልቁን እንቀይራለን። 20 ሲባዛ በ3 20 መጀመሪያ ወደዚህ ስናደርግ 20ን በማን ነው የምናበዛው? በ3 20 ሲባዛ በ3 60 ይመጣል። 20 ሲባዛ በ3 ሲደመር ላዕሏ 1 ይደመራል። ሲካፈል ራሱ ታህቱ እንዳለ ይቀመጣል። ስለዚህ ምን ጊዜም ማብዛቱ ነው የሚቀድመው። 20 ሲባዛ በ3 60 ይመጣል። 60 ሲደመር 1 ሲካፈል 3 ይህ ማለት 61 ሶስተኛ ይመጣል። 61 ሶስተኛ ፐርሰንት ማለት ነው። ስለዚህ መጀመሪያው ምንድነው? ታህቱን ትተን ለመቶ ማካፈል ነው። 61 ሶስተኛ ሲካፈል ለመቶ ማለት ነው። ወይንም 61 ሶስተኛ ሲካፈል ለመቶ ማለት ነው። ከሁለት አንዱ ያስፈልገንን መጠቀም ይቻላል። ማካፈል ስለሆነ ይሄ ወደ ጎን ነው፣ ይሄ ከስር ነው። ስለዚህ አብዛኛውን ጊዜ በዚህ ስለምንጠቀም 61 ይሄ ማለት 61 ሶስተኛ ሲካፈል ለመቶ ለዚህ ታህት አንድ እናድርገው። ታህት አንድ ስናደርግ ገልብጠን እናስቀምጣለን ማለት ነው። 61 ሶስተኛ ገልብጠን ስናስቀምጥ በአንድ መቶኛ ማብዛት ማለት ነው። በአንድ መቶኛ በተዘዋዋሪ ታህቱን ለስንት አካፈል? ለመቶ። ይሄ ማለት ለአሉም በለአል ስናበዛ 61 በመቶ 61 3 ጊዜ መቶ 300 ወይንም 3 ሲባዛ በመቶ ማለት ነው። ስለዚህ ምንድን ነው የምናደርገው? 61ን ለ3 ወይንም 61 ታህቱ ድብልቅ ስለሆነ 61 ሲካፈል ለ3 መቶ እናካፍላለን ማለት ነው። 61 ለ300 61 ሲካፈል ለ300 61 ለ300 ስለማይችል እዚህ ዜሮ ስለምንሰጥ እዚህ ነጥብ እንሰጣለን። ስለዚህ 610 ለ300 2 ጊዜ 300 600 ይመጣል። ስለዚህ ስናቀናንስ 0 1 ባዶ። ስለዚህ እዚህ 0 ሰጠን አይችልም። ስለዚህ 0 ስንሰጥ ይሄ
እዚህ ድጋሚ 0 ስለሰጠን 0 እንሰጥና 3 1000 ለ3 3 ጊዜ ይደርሳል 3 ጊዜ 300 900 ይደርሳል 0 0 1 አሁን በድጋሚ 100 ሲካፈል ለ300 ስለማይችል 0 እንሰጣለን 1000 ሲካፈል ለ300 3 ጊዜ 300 900 ይመጣል ስለዚህ ይሄ 0 0 1 በተመሳሳይ እንደምናየው ራሱ ቁጥሮቹ እየተደጋገሙ ነው የሚሄዱት ይሄ ማለት ኢ አክታሚ ቁጥርና አክታሚ ቁጥር በባለፈው የሂሳብ ክፍለ ጊዜያችን ተመረናል አክታሚ ማለት ሁለት ቁጥሮች በሚካፈሉበት ጊዜ ቀሪያቸው 0 የሚመጣ ከሆነ ወይንም የማካፈል ሂደቱ የሚያልቅ ከሆነ ኢ አክታሚ የምንለው ደግሞ የማካፈል ሂደቱ የማያልቅ 0 የማይመጣ በተጨማሪም አስርዮሻዊ ቁጥሩ እየተደጋገመ የሚሄድ የሚቀጥል ማቆሚያ ማብቂያ የሌለው ከሆነ ስለዚህ ይሄን ስናስቀምጥ 0 ነጥብ 2 0 3 አድርገን የአክታሚ ስለሆነ አናቷ ላይ ነጥብ እናደርጋለን ወይንም ነጥብ 3 ማድረግ እንችላለን በጣም ጥሩ ወደ ሐመር ውሃ እንመጣለን ሐመር ውሃ ጥያቄ ሐመር ውሃ 75% በቅድሙ አሰራር ፐርሰንቱን ምልክት እንተውና 75 ሲካፈል ለ100 ማለት ነው ይሄን በተመሳሳይ 2 0 አሉት ስለዚህ ከዚህ 1 2 ይሄ ማለት 0.75 ይመጣል ማለት ነው ምክንያቱም 2 0 ስላሉት ከ2 0 በመነሳት ከቀኝ በኩል ወደ ግራ ሁለቴ እንሄዳልና ነጥቡን እናስቀምጥ ሁለት ቦታ የነጥብ ቦታ እንንቀሳቀሳለን በመጨረሻ ምን እንመልከትና እናንተ የምትሰሯቸው ጥያቄዎች ይሆናሉ ማለት ነው 24.5% ነው የሚለው 24.5%ን ቀጥታ ይሄ እንዳለን ታሃቱን 100 ማድረግ አንችልም ምክንያቱም አስርዮሻዊ ቁጥር ስለሆነ 24 245 1 ነጥብ 245 አስረኛ አድርገን ፐርሰንት አለ ይሄን የቀየርን 24.5ን ወደ ክፍልፋይ ቀየርን አሁን ፐርሰንቱን በመተው 245 አስረኛ ሲካፈል ለ100 እናደርጋለን ይሄም ስንሰራ 245 አስረኛ እዚህ ጋር መቶኛ ስላለ አንድ አድርገን እንገለብጠዋለን 100ኛ ስለዚህ ይሄን ስናበዛ 245 ባንድ 2 4 5 ሲካፈል 10 በ1000 10 በመቶ 1000 ይሄ ደግሞ ታቱ 3 ዜሮዎች ስላሉት 3 ዜሮዎችን እዚህ ቆጥረን ከቀኝ በኩል ወደ ግራ እንቆጥራለን ነጥቡ እዚህ ነው 1 2 3 እንቆጥርና ነጥብ እዚህ ይደረጋል ይህ ማለት 0.245 እናንተ ይሄ 24.5 የምንለው 10 ሆኖ 100ኛ የተቀመጠው በ10 ሲቀመጥ 0.245 እናንተ ደግሞ እነኚህን 3 ጥያቄ ሰ የምንላቸው 3 ጥያቄዎችን አብራችሁ በመሆን በ4 ደቂቃ ውስጥ ትሞክሩና በድጋሚ በመገናኘት አብረን እንሰራለን ማለት ነው
እሺ ተማሪዎች በድጋሚ ተገናኝተናል። አሁንም እዛ በቅድም እንደሰራ ነው በአስርዮሻዊ መቶኛዎችን ወደ አስርዮሾች መቀየር ሂደት በሰራ ነው መሰረት በመጀመሪያ መቶኛውን ይሄ ፐርሰንቱ ምልክት በመተው ያሉትን ቁጥሮች ለመቶ ማካፈል በሚለው የመቶ ከታሃቱን ደግሞ የዜሮቹን አይነት ቆጥረን የአስር ብዜት የሆኑትን የዜሮቹን ብዛት ቆጥረን ከቀኝ ወደ ግራ በዜሮ ልክ ቦታው ምን ማድረግ ማንቀሳቀስ ይሆናል ማለት ነው። ስለዚህ እናንተ የሰራችሁትን አብረን ደግሞ አሁን እንሞክረዋለን። 85% ይላል መፍትሄ አሁን ለሰራችኋቸው አመሩሃ ምንድነው የሚለው አመሩሃ 85% ማለት ፐርሰንቱ ስንታው 85 ሲካፈል ለመቶ ነው። ይሄ ደግሞ 2 ዜሮ ስላሉት 1 2 ነጥብ ይቀመጣል። ይሄም 0.85 በቀላል እንደዚህ አድርገን የመኪና ማካፈል ሳንጠቀም በቀላሉ እናካፍላለን ማለት ነው። ወደ 6% 6 መቶኛ ማለት ነው። ይሄም 2 ነው። 2 በመጠቀም 1 2 ነው። ስለዚህ ይሄን ስንጠቀም ነጥቡ እዚህ ነው። 0 አለ 0.06 ይሆናል ማለት ነው። 2 በመንቀሳቀስ ሁሌ የምንነሳው መጨረሻ ላይ የአንድ ቤት ሆሄው ከነበረው ወይንም የመጨረሻው በቀኝ በኩል ካለው ከመጨረሻው ውጪ ላይ በመነሳት ነው የምንቆጥረው። ነጥቡ ካለ ዜሮችን ማድረግ ግዴታ ነው። 0.3% ይሄም በተመሳሳይ 0.3 ይሄንን ወደ መጀመሪያ ወደ ክፍልፋይ መቀየር ይገባናል። ይሄ ማለት 3/10ኛ ነው ፐርሰንት 3/10ኛ ሲካፈል ፐርሰንቱ ማለት መቶኛ ማለት ነው። ስለዚህ እዚህ ጋር ታህታ እንዳርገን እንገለብጠዋለን። 3/10ኛ ሲባዛ በ1 መቶኛ ለአሉን በለአል 3 1/1000ኛ ይመጣል። ስለዚህ 3 ጊዜ እንሄዳለን ማለት ነው። ስለዚህ 3 ጊዜ ስንሄድ 1 2 3 አንድ ስንሄድ እዚህ 0 አረግን ድጋሚ እዚህ ነጥብ አዝን ያረፈችው። ስለዚህ 0.003 ካያችሁት 1 2 3 3/10ኛ 3 ቦታ ወደ ኋላ ስለመጣን 0.03 አድርገን እንላለን። የዛሬው ትምህርታችን ይሄን ይመስላል። የክፍል ስራ አንድ ጥያቄ እንሰራለን ማለት ነው። እሺ ተማሪዎች ተማሪ አብይያ ከ30 ጥያቄ ከያዘ ፈተና 20 ብታገኝ የተማሪዋ ውጤት በመቶኛ በክፍልፋይ እና በአስርዮሽ ግለጹማ። 30 ጥያቄዎችን የተፈተነችው ከ30 ውስጥ ያገኘችው 20 ጥያቄዎችን ማግኘት ይችላልች። ይሄንን በሶስቱም አይነት ግንኙነት ስላላቸው አንዱን ወደ አንዱ ስንቀይር ሁሉንም ስለሚመልሱ ስለዚህ የተማሪ አብይያ ውጤትን በሶስቱም አይነት በአስርዮሽም በክፍልፋይም በመቶኛ ግለጹ። 2 ደቂቃ ተሰጥቷቸዋል። በ2 ደቂቃ ውስጥ በድጋሚ በመገናኘት ጥያቄዎችን እንሰራለን ማለት ነው።
እሺ ተማሪዎች በድጋሚ ተገናኝተናል። የተማሪ አብይያን የፈተና ውጤት ከ20 ከ30 አግኝታለች። በክፍልፋይ በአስርዮሽና በመቶኛ እናስቀምጣለን። ተማሪዋ ያገኘችው ውጤት 20 ከ30 ነው። ይህም ማለት 20 ሲካፈል ለ30 ነው ማለት ነው ያገኘችው። ከ30ው 20 ነው ያገኘችው። ይሄ በክፍልፋይ ስናስቀምጠው ይሄ መጀመሪያ 20 30 ማለት ስናቃለው 0 በ0 2 ሶስተኛ ይሄን በክፍልፋይ ይሄን ይመስላል ውጤቷ። ከሶስቱ ሁለት ጥያቄ አግኝታለች ማለት ነው። በተጨማሪ 20 30ኛ ይሄን በመቶኛ ስናስቀምጠው ይሄን በ100% ማብዛት ማለት ነው። በ100% ስናበዛው 220 ሲባዛ በ100 ሲካፈል ለ30 መጨረሻ ላይ ፐርሰንቱን እናስቀምጣለን። 20 በ30 2000 20 በመቶ 2000 ይመጣል። ሲካፈል ለ30% ማቃለል ይቻላል። ይሄን 0 በዚህ እናቃልላለን። ስለዚህ 200 ሲካፈል ለ3 እናካፍላለን። 3 20 ለ3 6 ጊዜ 18 ስለዚህ ስንት ይቀራል? 2 0 እናወርዳለን። 20 ለ3 አሁንም 6 ጊዜ 18 አሁንም በድጋሚ ስንት ይወጣል? 2 እንደዚህ እያለ 66 መካፈል አይችልም አሁን። ስለዚህ ይሄ 66 ሙሉ 2/3% የተማሪ አብይያ ውጤት በፐርሰንት ምን ያክል ነው ያመጣችው? 66 ሙሉ 2/3 አግኝታለች። በመጨረሻም እዚህ ጋር የተቀመጠውን በአስርዮሽ ለማስቀመጥ ይሄ በመቶኛ ነው። በአስርዮሽ እዚሁ ላይ እንቀጥላለን። ይሄ 66 ሙሉ 2/3 የሚለውን 2 ሲካፈል ለ3 አሁንም ስለማይችል እዚህ 0 እዚህ 0 ሰተን ነጥብ ሰጣለ። 20 ለ3 አሁንም 6 ጊዜ 18 በተጨማሪ አሁንም ሲቀነስ 2 ይመጣል እያለ ይቀጥላል። ስለዚህ የተማሪ አብይያን ውጤቷን 20 30ኛን ስለዚህ በማቃለል 2/3 ይመጣል። ይሄ 0.66 አድርገን በአስርዮሻይ ይሄ የአክታሚ ቁጥር ነው። 6 እየቀጠለ ስለሚሄድ አንዳንዴም 0.667 ተብሎ ይቀመጣል። ስለዚህ ይሄ ስምምነት የተደረገበት በዚህ ላይ ይሄ ቁጥር ቀጣይነት የአክታሚ ስለሆነ በእንደዚህ አይነት መልኩ እናስቀምጠዋለን ማለት ነው። የዛሬው ትምህርታችን በዚህ ላይ ክፍልፋዮችን መቶኛዎችን ወደ አስርዮሽ መለወጥ ነበረ። መቶኛዎችን ወደ አስርዮሽ ስንለውጥ በዋናነት ያየነው መቶኛ ታቱ 100 የሆነ ክፍልፋይ ነው። ስለዚህ እነኚህ አይነት መቶኛዎችን ወደ አስርዮሽ ስንቀይር መቶኛ የሚለውን ምልክት ከመቶኛው ላይ በማስወገድ ያለውን ቁጥር በሙሉ ሙሉ ቁጥሩን ለ100 ማካፈል ነው። ስለዚህ በእንደዚህ አይነት ደብተራችሁ ላይ ያለውን ጥያቄዎች በመስራት በሚቀጥለው ጊዜ እስከምንገናኝ ድረስ ሰላም ሁኑ። In the most beautiful places to visit in the world.